only for a moment. If only for a moment. ሰላም ጤና ይስጥልን ውድ የጆሮ ሚዲያ ሁለት ቤተሰቦች፣ ዛሬ በአዲስ ትኩስ ሰበር መረጃ ወደ እናንተ መጥተናል። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮት ጠይቃችኋለሁ። ዛሬ ደግሞ የጀመርንላችሁ የሚያዝንላችሁ እጅግ አስደናቂ አስገራሚ መረጃ አለ። በዚህ መካከል ደግሞ ሐሳብ አስተያየታችሁ ስለሚገነባን ሐሳብ አስተያየታችሁን በሐሳብ መስጫ ሳጥን እንድታሰፍሩና ዛሬ ወደ ያስኩላችሁ እጅግ አስገራሚ ሰበር ትኩስ መረጃ አልፋለሁ። እስከ ፍጻሜው አብራችሁኝ ቆዩ። Baby, won't you talk to me? በአርቲስቶች መንደር እጅግ አዳዲስና አስገራሚ ነገሮችን መስማት የዕለት ተዕለት ኑሯችን ከሆነ ሰነባብቷል። ታዲያ በዚህ መካከል አንዳንድ ጊዜ በዝናና በገንዘብ ማማ ላይ የተቀመጡ ሰዎች ጊዜያቸውን ጠብቆ ወደ ትዳር መምጣታቸው የሚቀር ጉዳይ አይደለም። አንዳንዶቹ ገንዘብ በቃኝ ብሎ ባያቁም፣ ነገር ግን አንዳንድ ጊዜ በሕይወት አጋጣሚ የሚደግፋቸውንና የራሳቸውን አጋር መያዝ እጅግ አስፈላጊ ነው። ምክንያቱም አንዳንድ ጊዜ ሰው ራሱን ለመጠበቅ ሆነ የራሱን ሰው አዘጋጅቶ ወይም ከራሱ ሰው ጋር የመኖርን መንገድ ሲጀምር ልጅ መውለድና መክበር የሚባል ነገር ስላለ ትላልቅ ገንዘቦች እንኳን ቢመጡ ሰው በዛ ልክ አይረካም። ስለዚህ አንዳንድ ጊዜ መሰብሰብና የራሳቸውን ህይወት መንገድ መጀመር እጅግ አስፈላጊ ነው ተብሎ ይታመናል። ታዲያ በዚህ መካከል እንደሰማነው ከሆነ አርቲስቶቻችን አሁን ባለው ሁኔታ አንዳንዱ ሲፈታ፣ ሌላኛው ደግሞ ወደ ትዳር ዓለም እየገባና የተቀላቀለ መሆኑ እጅግ የሚያስገርምና የሚያስደንቅ ነገር ሆኖ ይቀጥላል። ፍቺ በበዛበት ልክ ሁሉም አርቲስቶቻችን ደግሞ ደግስን ደግሶ ወይም ትላልቅ ፕሮግራሞችን አዘጋጅቶ በሚሊዮን የሚቆጠሩ ገንዘቦችን በትኖ ለመጋባትና ለማግባት ወደኋላ የሚሉ አይደሉም። ታዲያ በዚህ መካከል ዛሬ እጅግ አስገራሚ ነገሮች መሰማታቸው ቀጥለዋል። እጅግ አስገራሚ አስደናቂ የሆነውን ዛሬ የተሰማውን የናርዶስን የሽምግልና ሁኔታ ልናስቃኛችሁ ወደናል። እስከ ፍጻሜው አብራችሁኝ ቆዩም። ከጥቂት ጊዜያቶች በኋላ በፊልሙ ኢንዱስትሪ ከመታየት አለፍ ብላ ራሷንም የደበቀች ትመስላለች። ብዙ ሰዎች ቢያደንቋትም ነገር ግን ከተወሰነ ጊዜያቶች በኋላ ሶሻል ሚዲያው ላይ አለው ከሚሉ ሰዎች መካከል መጥፋቷ በብዙዎቻችን ዘንድ ጥያቄ የፈጠረ ጉዳይ ሆኗል። በጣም ቆንጆ መልከ መልካም አማላይ ተክለሰውነት ያላትና ብዙዎች ወንዶች የሚወዷት ብዙ ክራሾች ያሏት እንደሆነም ይነገራል። ታዲያ ከፊልሙ ኢንዱስትሪና ከሶሻል ሚዲያው እንዴት ነው የራቀችው የሚለው ጥያቄ በብዙዎች ዘንድ ጥያቄ ሆኖ የከረመ ጉዳይ ነው። አሁንማ ከፊልሙም ርቃለችም። ሶሻል ሚዲያ ላይ የሚፈልጋት ሰው ለማየት እንኳን ቢጓጓም ዛሬ እሷን ለማየትና ለማግኘት እጅግ ፈተና እየሆነ እየቀጠለ ይመጣል። ታዲያ ለምንድነው የጠፋችው የሚለው ጥያቄ እንደነበረ ሆኖ በስተመጨረሻ አሁን እየተሰሙ ያሉ ነገሮች እጅግ አስገራሚ አስደናቂ ሆነው ይቀጥላሉ። አንዳንድ ጊዜ ሶሻል ሚዲያዎች ላይ ረቅ ብሎ የሚቆዩ ሰዎች ወይም ትላንትና በፊልሙና በተለያዩ ኢንዱስትሪ ውስጥ የሚታወቁ የማስታወቂያ ስራዎች ላይ የሚታዩ ሰዎች ድንገት ግን ከሚዲያው የሚጠፉበት አንዳንድ ምክንያቶች እንዳሉ ቢነገርም፣ ነገር ግን ከዛ አለፍ ብሎ አንዳንዱ የራሱን የግል ጊዜ መውሰድ ስለፈለገ፣ አንዳንዱ ከፈጣሪው ጋር መታረቅ ፈልጎ ወደ ቤተክርስቲያን ተመልሶ አሊያም ደግሞ አግብቶ ሊሆን ይችላል የሚሉ ጥርጣሬዎች ይዘወተራሉ። በዚህ መካከል ታዲያ አንዳንድ ጊዜ ከሶሻል ሚዲያ የሚርቁ ሰዎች አለፍ ብሎ በትዳርና በትዳር አጋሮቻቸው በሚመጣ ጫና ምክንያት ከሶሻል ሚዲያ ሊርቁ ወይም ከማህበራዊ ድረገጾች የሚርቁበት ሁኔታ ሊፈጠር ይችላል ተብሎ ይታመናል። ይህንን አለፍ ብሎ ታዲያ ሶሻል ሚዲያዎች ላይ የሚታየው ነገር እንኳን ሁሉም እውነት ባይሆንም ነገር ግን አንዳንድ ጊዜም አፈትልኮና ሾልኮ የሚወጡ መረጃዎች ይኖራሉ። ታዲያ እቺ በፊልሙ ምናቃትና በብዙ አርቲስቶች ዘንድ ትኩረትን ካገኘች ሰዎች ውስጥ መካከል የምትገኘዋ እንስት የሆነች ሴት ታዲያ በዚህ መካከል ከሶሻል ሚዲያ የራቀችው እንዲሁ በከንቱ ነው ብሎ ማሰብ እጅግ ከባድ ነው። ምክንያቱም አሁን ባለው ሁኔታ ሁሉም አርቲስቶቻችን አንደኛው ቢፈታ ሌላኛው ደግሞ ማግባቱን በቀጠለበት በዚህ ጊዜ ላይ ታዲያ ለምንድነው ቶሎ ብላ ወደ ሶሻል ሚዲያ ብቅ ማትለው ብሎ የሚጠይቁ ሰዎች ቢበራከቱም በስተመጨረሻ ግን የራሷን አጋርና የትዳር የሚሆን ሰው ማግኘቷ በብዙዎች ዘንድ አግራሞትን የፈጠረ ጉዳይ ሆኗል። ታዲያ በዚህ ሁኔታ ብዙዎቻችን በምናቀበት የፊልም ኢንዱስትሪው ላይ ተጽዕኖ ብትፈጥርም በስተመጨረሻ ግን መሰብሰብና የራሷን ትዳር መስረታ በአንድ ጎጆ መቀለሷ በብዙዎች ዘንድ ደስታን የጫረና ለአንዳንዶቹ ድብዳ የሆነ ነገር ሆኗል። ብዙ አርቲስቶቻችን እያገቡ ነው። ከዛም አለፍ ብሎ ደግሞ ፍቺ እንኳን ቢኖርም በድፍ
በድፍረትና በጥንካሬ ከዚህ በኋላ ብቸኝነት በቃኝ፣ ለምንድነው እምለፋው? በራሴ ብቻዬን ከምታትርና ከምታገል ሌላ አንድ ሰው በህይወቴ ላይ ጨምሬ በደስታና በፍቅር ከዚያ ሰው ጋር ብኖር ይሻላል የሚሉ ውሳኔዎች በአርቲስቶቻችን ዘንድ እየተሰማ እየጠነከረ ይገኛል። ታዲያ የናርዶስ አሁን ያለው የሽምግልና ሁኔታ እጅግ አጃይብ የሚያስብል በሚሊዮኖች የሚቆጠር ገንዘብ የፈሰሰበት ለብዙ ሰዎች ደግሞ ድብዳና ድንገተኛ የሆነ እንደሆነ ተሰምቷል። ይህ የሚሆንበት ምክንያት ምንድነው? ልጅቷ ለምን ጠፋች ብሎ ለሚጠብቁ ሰዎችና በጣም ለሚያፈቅሯት ወንዶች ደግሞ እጅግ አሳዛኝ መርዶ ሆኖ ይቀጥላል። ምክንያቱም አንዳንድ ጊዜ የምንሰማቸውና የምንወዳቸው ሰዎች እጅግ በምንፈልግባቸው ሰዓቶች ባይገኙም ነገር ግን አንዳንዴ ይዞ ብቅ የሚሉት ነገር ግራ የሚያጋባና አስደንጋጭ ሆኖ ይከርማል። ታዲያ ለምንድነው አርቲስቶች አርቲስት የሆነውን ሰው የማያገቡት ወይም በፊልም ኢንዱስትሪ ያለው ሰው ለምንድነው በፊልሙ ዙሪያ ያሉ ሰዎችን የማያገቡት የሚለው ጥያቄ በብዙዎቹ ዘንድ ጥያቄ ሆኖ ይቀጥላል። ታዲያ ለምንድነው አርቲስት ከሆኑ ለምን አርቲስት አያገቡም ተብሎ ቢጠየቅም አንዳንድ ጊዜ አርቲስቶቻችን ባለሀብትና ወይም እጅግ ባለጠጋ ገንዘብ የሰበሰበ ሰው ትኩረታቸውን ይስባል። ያ የሚሆንበት ምክንያት ምንድነው? አርቲስቶች የአርቲስቶችን ጓዳ በደንብ ያውቃሉ። አሁን ያለውን ህይወት በደንብ ስለሚረዱት ምን ያክል ገንዘብ እንዳላቸውም እርስ በርስ ስለሚተዋወቁ ከዛ ይርቁና ባለሀብት ማሳደድ ይጀምራሉ። ታዲያ ናርዶስ ጋር የመጣው አንድ ረብጣ ገንዘብ የያዘ አንድ ባለሀብት ብቅ አለ። ይህ የሚሆንበት ምክንያት ምንድነው? ደግሞ አንዳንድ ጊዜ ተመሳሳይ የሚያረጋቸው ነገር አለ። አርቲስቶቻችን ባል እንኳን ቢያገቡም ባላቸውን ይደብቃሉ ወይም አያሳዩም። ይህ የሚሆንበት ምክንያት ምንድነው? ሶሻል ሚዲያ ላይ ልክ ባላቸውን እንዳሳዩ የተደበቀ ሚስጥር ይወጣል። ያ የሚሆንበት ምክንያት ምንድነው? ትላንትና ይህ ሰው ከሌላ ሰው ጋር አብሮ አድሮም ወይም ኖሮም ሊሆን ይችላል የሚል ጥርጣሬ ይፈጠርና የተደበቀ ቪዲዮና የፎቶ ማስረጃዎችን ይዞ የሚወጡ አንዳንድ ወረኛ ሰዎች ስላሉ ባላቸውን ለመደበቅ ይገደዳሉ። በአርቲስቶች የደመቀው የናርዶስ ሽምግልና እጅግ በሚያስደንቅና በሚያስገርም ገንዘብና ወጪ ተደርጎ የሽምግልና ሁኔታ መከበሩ ብዙዎችን ያስገረመ ጉዳይ ሆኗል። አርቲስቶቻችን እጅግ የሚያስገርመው ነገር ምንድነው? በጭፈራና በዳንስ እየቀወጡት መሆናቸው ብቻ ሳይሆን እጅግ የተገረሙት ለነሱም ዱብዳ የሆነ ድንገተኛ መሆኑ አስገርሟቸዋል። ይህንን ተከትሎ ታዲያ እየተሰሙ ያሉ መረጃዎች እጅግ አስገራሚ አስደናቂ ሆኖ እየቀጠሉ ይገኛሉ። በስተመጨረሻ ናርዶስ ልትሞሸር እንደገና ሽምግልና መላኩ ብዙዎችን ያስገረመ ጉዳይ ሆኗል። ሽምግልናው ተልኮ አሁን ባለው ሁኔታ እጅግ በሚያስገርምና በሚያስደንቅ ሁኔታ በደስታ ሽምግልናውን አክብራለች። ያ የሚሆንበትም ደግሞ በድብቅና ከካሜራ በተሰወረ ሁኔታ ባሏንም መደበቋ በብዙዎች ዘንድ አግራሞትን የፈጠረ ጉዳይ ሆኗል። እናንተስ እንዴት ትመለከቱታላችሁ? አንዳንድ ጊዜ አርቲስቶቻችን የሚያገቡትን ባሎቻቸውን መደበቃቸው በእናንተ ዘንድ እንዴት ይታያል? ይህ የሚሆንበት ምክንያት ምንድነው? ነገ ላይ ፍቺ ተመልሶ እንዳይመጣና እነሱ ደግሞ ከዚያ የሚወዱትና ከሚያከብሩት ከሚያፈቅሩት ባላቸው በማይታወቅ ምክንያትና መረጃ እንዳይርቁ ይጠብቃቸዋል የሚለው ነገር እንዴት እናንተን የሚያሳምን ጉዳይ ነው? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ። በእያንዳንዱ ቪዲዮ የሚለቃቸው ዜናዎችን ሐሳብ አስተያየታችሁ ስለሚገነባን ሐሳብ አስተያየታችሁን በሐሳብ መስጫ ሳጥን ላይ እንድታሰፍሩ ስል በታላቅ አክብሮትና ትህትና ጠይቃችኋለሁ። ለዛሬ ያዝነላችሁ ቪዲዮ ይህንን ይመስላል። በቀጣይ አዲስ ሰበር ትኩስ መረጃ እስከምንገናኝ ድረስ ባላችሁበት ሁሉ ቸር ቆዩ፣ ቸር ሰንብቱ እላለሁ። Baby, won't you talk